በጎ ቴሌቪዥን ተመልካቾች እንደምን ቆያችሁን? ከሰሞኑ የተሰኘው ፕሮግራማችን ተጀምሯል። በዚህ ፕሮግራማችን የተለያዩ ወቅታዊ ሀሳቦችን እያነሳን የምንወያይ ይሆናል። እኔ ቁምነገር ሽፈራው ከባልደረባዬ ሳራ ባተ ጋር በመሆን እስከ ፕሮግራሙ ፍጻሜ ድረስ አብረናችሁ ቆይታ የምናደርግ ይሆናል። ሳሪ እንዴት ነሽ? እግዚአብሔር ይመስገን። እንደምን አለሽ? አለሁ። ሳምንትሽ እንዴት ነበር? ቆንጆ ነው። ከዝናቡ ጋር ትንሽ አስቸጋሪ እንጂ። አዎ፣ ያለንበት ወቅት እንግዲህ ክረምት ነው። በጣም እየዘነበ ነው ከሰዓት የምናሳልፈው ስራ ላይ እና እንዴት ነው ክረምቱ? ትንሽ ይበርዳል፣ ትንሽ ይዘንባል። ከዛ ውጭ ግን አሪፍ ነው። ክረምት ወጃለሽ? ትንሽ ብዙ ሰው ክረምትን ይወዳል። በሰራተኛ ደግሞ ክረምት ይከብዳል መሰለኝ። አዎ፣ ተማሪ እንደውም ይወዳል። ብሬክ ምናምን ስለሚሆን እነሱ ይወዳል እንጂ ለሰራተኛ ከባድ ነው በጣም። በተለይ አዲስ አበባ ደግሞ አየሩም ቀዝቃዛ ነው። ዝናብ ሲጨመርበት ደግሞ ከባድ ነው። ዛሬ እንግዲህ የተለያዩ ርዕሰ ጉዳዮችን ይዘን እዚህ ስቱዲዮ ከተመልካቾቻችን ጋር ልንወያይ ተገኝተናል። የያዝናቸው ሀሳቦች በቅርብ የተመረቀው የቀበና ወንዝ ልማት ፕሮጀክት ነው እና ደግሞ ሰሞኑን በጣም መነጋገሪያ የሆነው የደቡብ አፍሪካ ጉዳይ ነው። ብዙሃን ኢትዮጵያውያኖች እየተገደሉ ነው። እሱንም ትንሽ እናያለን። ሌላው ደግሞ በጎ ቴሌቪዥን የሚዘጋጀው የውትድርና ቻሌንጅ ነው። እሱም ላይም ትንሽ ማብራሪያ እንሰጣለን ለተመልካች። በአንቺ በኩል ምን አለ? በእኔ በኩል እንግዲህ የ14 ዓመት ታዳጊ የሆነው የካሊድ ቀሲም የ8ኛ ክፍል ሚኒስትሪ ሲፈተን እንግዲህ እናቱን አስክሬን አስቀምጦ ነው እና ስለዚህ እናነሳለን። በተጨማሪም ደግሞ ተወዳጇ ራሄል ጌቱንም እንዳስሳለን። በጣም አሪፍ። እንግዲህ በቅድሚያ ወደ ያዝነው ርዕሰ ጉዳይ ስናመራ የቀበና ወንዝ ልማት ፕሮጀክት ነው። እንግዲህ ከተማችን ላይ በጣም እንደ ከተማም ሳይሆን እንደ ሀገር ብዙ ፕሮጀክቶች እየተካሄዱ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በየሀገሩ እየተዘዋወሩ የኮሪደር ልማቶችን ብዙ በጣም የሚያማምሩ የከተማ ገጽታ ግንባታን እያከናወኑ ነው እና በከተማችን ላይ ደግሞ የቀበና ወንዝ ልማት ፕሮጀክት እንግዲህ ተመርቋል በያዝነው ሳምንትና በጣም ነው የሚያምረው። አዲስ አበባ ድሮ ላይ ወንዞቿ ውበትን ሳይሆን የሚያንጸባርቁት ሽታን፣ መጥፎ ጠረንን፣ የሆነ ማራኪ ያልሆነ ገጽታን የሚያንጸባርቁ ነበሩ። አሁን ላይ ግን ክብርት ከንቲባ ወይዘሮ አዳነች አቤቤ ከተማዋን በጣም ወደ ላቀች ወደ ማራኪ ለጉብኝት በጣም ምቹ ወደነች ይረዋታልና እስቲ በዚህ ላይ ምን ታያለሽ? አሁን የቀበናን አነሳን እንጂ አለፈ ሲል የፒያሳን ማየት እንችላለን። እንዲሁም የካሳንቺስም አለና በየመንገዱ የተሰራ የኮሪደር ልማት በጣም ነው የሚያምረው። በዛ ላይ ደግሞ ቅርሶቿ አስጠብቃ ነው የሰራች ያለችው እና አድዋንም ዞር ብለን ስናይ እንግዲህ ምንም የፈረሰ ነገር የለም። እንደውም አድዋን ይበልጥ አሳምራ ነው የሰራቻት። ፒያሳ እንዴት ነው የድሮዋ ፒያሳና የአሁኗ የአድዋ ፒያሳ ደግሞ በጣም ይለያያሉና የቀበናንም እንዳነሳችሁ ደግሞ በጣም ነው የምታምረው። በጣም በቃ ቪዋ በጣም ነው ደስ የሚለው። በጣም እንግዲህ ቀበና በጣም ታሪካዊ ወንዝ ነው። የተለያዩ ቆሻሻዎች ወደ ወንዝ በመለቀቅ በጣም ታሪካዊነቱን እስከሚያጣ ድረስ ቀበና ይሄ ነው እንዴ እስከሚባል ድረስ በጣም ቆሻሻ ወንዝ ነበረ። ሰዎች ባጠገቡ ሲያልፉ የሚስቡት ሽታ በጣም ለበሽታ የሚዳርግ ያህል ነበረ። የቀበና ወንዝን እንግዲህ ብዙ ተመልካቾችም እኛም ድሮ የምናውቀው በፀሐይ ዮሐንስ ዘፈን ቢሻን ቀበና እያለ በሚዘፍነው ዘፈን ላይ ህፃናት እየዋኙበት በጣም ደስ የሚል ታሪካዊ ወንዝ ነበረ። አሁን ከተገነባ በኋላ ደግሞ በጣም የሚያምር ሰዎች ድሮ ለመዝናናት ከከተማ ወጥተው ወደ ደብረ ዘይት ወደ ናዝሬት መጥተው ነበረ ጥሩ አየርን ለመተንፈስ ለመዝናናት ከከተማ ይወጡ ነበረ። አሁን ላይ ግን የተሰሩ ኮሪደር ልማቶቻችን የወንዝ ዳር ፕሮጀክቶቻችን የከተማው ሰው የትም ሳይሄድ ባለው አቅም እዛው ቁጭ ብሎ መጽሐፍ ማንበብ ለፈለገ ለመዝናናት ለተለያዩ ነገሮች በጣም ምቹ ሆኖ ነው የተሰራውና በጣም ነው ደስ የሚለው። እኛም ደግሞ ሄደን ለመመልከት ችለን ነበርና ቀበና እስካሁን ከተሰሩ ፕሮጀክቶች ለኔ አሁን በጣም አንደኛው ነው። በጣም ነው የሚያምረው። አይቼው ነበርና በጣም ያምራል። እስቲ አንቺስ ተመለከታችሁ እንዴት ነበር? እንደው እኔ ደግሞ ድል አግኝቼ አላየሁትም፣ ግን በሶሻል ሚዲያ ላይ ያየሁት ነበረ። ሲመረቅም እንዲሁም የተለያዩ ቲክቶከሮችም ብዙ ኢንፍሉዌንሰሮች እየሄዱ እየጎበኙት ነበረ። በጣም ነው የሚያምረው። ገጽታው በጣም ነው የሚያምረው። የተሰራው ስራ ማታ ላይ ደግሞ በጣም ነው የምታደምቀው። የሆነ ከተማይቷ በጣም አምራና ደምቃ የምትታይበት በጣም ቆንጆ ፕሮጀክት ነው። በጣም እንግዲህ ዱባይን እየበለጥናት ነው እየደረስንባት ሳይሆን ደርሰንባታል ማለት እንችላለን። በማታ በጣም ነው የምታምረው ከተማዋ። ሌላው ደግሞ ምንድነው አዲስ አበባ የአፍሪካ ህብረት መቀመጫ እንደመሆኗ መጠን በጣም ብዙ ሁሉም የአፍሪካ ሀገራት ይመጣሉ ለስብሰባ ለተለያየ ጉዳዮች የሚመጡባት ከተማ እንደመሆኗ መጠን ይህ ፕሮጀክት መገንባቱ የኮሪደር ልማቱ መሰራቱ ሰዎች ሲመጡ መጥፎ ጠረንን እንደ ድሮ አያሸቱም። ጥሩ ነገርን ተገንዝበው ጥሩ አየርን ከስብሰባም ባለፈ
ሪፍሬሽ አድርገውባት የሚመለሱባት ከተማ ናት እና በጣም ነው ደስ የሚለው ይሄ እየተሰራ ያለው ፕሮጀክት። አሁን ላይ አዲስ አበባ በጣም ደስ የምትል ከተማ ሆናለች። ወደ ቀጣይ ርዕሰ ጉዳይ እንሂድ። ታዳጊው ካሊድ ቃሲም የ8ኛ ክፍል ፈተና ያው ሚኒስትር ይሰጣል 8ኛ ክፍል ላይ ሲደረስ እና ይህንን ፈተና የተፈተነው በጣም በአሳዛኝ ሁኔታ ውስጥ ነው። ያ ማለት እንግዲህ የእናቱን አስክሬን ቤት ውስጥ አስቀምጠው የጠዋቱን ፈተና ተፈትኖ መጣ። ከዛም የእናቱን አስክሬን ከቀበረ በኋላ ደግሞ ከሰዓት ሂዶ ፈተናውን ተፈትኖ መጥቷል እና ፈተናውን ሲፈተን ሙሉ ለሙሉ በእንባ እየታጀበ ነበር የተፈተነው እና የእናትን አስክሬን አስቀምጦ ከዛ ቀብሮ መፈተን ያለው ስሜት በጣም ከባድ ነው። በጣም እንደ ልጅነቱም አይደለም የተቀበለው ኃላፊነት እና ለምን ተፈተንክ ተብሎ ነበረ እና ሲጠየቅ ምንድነው የመለሰው መልስ የእናቱ የመጨረሻው ቀን የመጨረሻው ቃሏ ምን ነበረ? ወንድሞችን አደራ አንተም ትምህርትን ጨርስ ነበር ያለችው እና የእናቱን ቃል ለመፈጸም ነው እንግዲህ ሂዶ ተፈትኖ የመጣውን እና ጎረቤቶቹም ሲናገሩ የእናቱን አስክሬን ሂዶ ሲፈተን ራሱ ነው ሀሳቡን ያመጣው ሂዶ ራሴ ተፈትኜ እመጣለሁ ብሎ የተናገረው ማለት ነው። በጣም ጠንካራ ነው። መለስ ብለን ግን ስለ እናቱና ስለ ቤተሰቡ ለማየት እንወዳለን። ያው የትውልድ ሀገራቸው ወደ ጅጅጋ ነበረ። ከጅጅጋ በኋላ ደግሞ ወደ አዲስ አበባ ለገጣፉ አካባቢ ነበረ የሚኖሩት እና እናትየውም እንግዲህ ትንሽዬ ጉልት እየሰራች እንዲሁም ደግሞ ሱቅ እየሰራች ነበረ ልጆቿን የምታስተዳድረው ማለት ነው። ከቃሲም በተጨማሪ ደግሞ የሁለት ህጻናት ልጆችም እናት ነች እና በጠቅላላ 3 ወንድ ልጆችን ያፈራች እናት ናት። በጣም ጠንካራ በጣም ታታሪ እናት እንደነበረችም ጎረቤቶቿ ሲመሰክሩላት ሰምተናል። እንግዲህ በተጨማሪም እናትየው ለልጁ አደራ በመስጠቷ ደግሞ ልጁም ኃላፊነቱን ተወጥቶ አሳይቷል ማለት ነው። የመጨረሻ ቃሏ ከተናገረች በኋላ ይሄ ልጅ እንግዲህ በጣም ጠንክሮ ጎብዞ የተለያዩ ኢንተርቪዎችንም ሲሰጥ ሰምተናል እና ይሄ ልጅ ግን ምን ያስፈልገዋል ወደፊት ብለንም ለማየት እንወዳለን። የመጀመሪያው ነገር ቤታቸው ትንሽ ደሳሳ ነች ማለት የትውልድ ሀገራቸው ጅጅጋ ስለሆነ ወደ አዲስ አበባ መጥተው ሲኖሩ ቆርቆሮ በቆርቆሮ የሆነ ቤት ውስጥ ነበር የሚኖሩት እና ሳውያችን ቤት የተሻለ ለማድረግ ክረምትም እንደመሆኑ መጠን ህጻናቶች ስለሆኑ ቆርቆሮ ቤት ውስጥ መኖር ትንሽ ያዳግታል እና የተሻለ ለመኖር እንግዲህ አሁን ላይ የራሳቸው አካውንት ተከፍቶላቸው ወደ 1.5 ሚሊዮን ብር ደጋግ ኢትዮጵያውያን አበርክተውለታል ማለት ነው። ከዚህ በኋላ እንግዲህ ምን ይሆናል የሚለው እየተከታተልን ምናይ ይሆናል። ግን ልጁ በጣም ነው የገረመኝ እኔ ለመሰለሽ አንደኛ እናቱን አጥቷል። ከዛ ደግሞ ታናናሽ ወንድሞች አሉት። ግን ያንን ሁሉ ነገር ተቻችሎ በጣም በቃ ጠንካራ ልጅ ነው። ከምንም በላይ ደግሞ እድሜው 14 አመት ነው። የ8ኛ ክፍል ተማሪ ማለት እድሜው 14 አመት ነው። በጣም ህፃን ነው አይደለም። ታናሽን መቆጣጠር ቀርቶ ራሱን መቆጣጠር የሚችል እድሜ ላይ አይደለም ያለውና ያን ሁሉ ነገር ትቶ በዚህ እድሜው ያን ያህል ማገናዘብ ማለት በጣም ከባድ ነው። በዚህ አጋጣሚ ሳናነሳ ማለፍ የሌለብን እዚህ ጋር ምንድነው የኦሮሚያ ልማት ማህበር ፕሬዝዳንት የቦርድ አባል የሆኑት አቶ አባዱላ ገመዳ ነፃ የአዳሪ ትምህርት ቤት እድል ሰጥተውታል ለካሊድ። ብዙ ደጋግ ኢትዮጵያውያን እንዳሉ ሁሉ የመንግስት አካላት ሁሉም ይመለከተኛል ያለው ጉዳዩን የሰማ እንዳለ ካሊድ ላይ እጁን አስገብቷል። ሁሉም ባለኛ አቅም ላግዝ ብለውታል። ከነዚህ መካከል አንዱ አቶ አባዱላ ገመዳ ናቸው። የኦሮሚያ ልማት ማህበር ቦርድ ሰብሳቢ ናቸው። የአዳሪ ትምህርት ቤት በነፃ ገብቶ እንዲማር እንዲቀላቀል እሳቸውም እድሉን ሰጥተውታል ለካሊድ። የእሳቸውን ብቻ አይደለም አንዲት ሴት ደግሞ ምን አድርጋለች? ለልጆቹ የቀለብና የሰራተኛ ደግሞ እችላለሁ ብላ ቃል ገብታለች ማለት ነው። ይህ ልጅ እንግዲህ እናቱ ስትታመም ጀምሮ አስታማሚ ነበረ። ከዛም በኋላ ደግሞ ህመሟ ላይ እንግዲህ ወደ ሚኒሊክ ሆስፒታል ነበረ ለ1 ወር ያህል እያስታመማት የነበረው። እንግዲህ እሷን ማስታመም ብቻ አይደለም ህጻናት ልጆች ደግሞ ተማሪዎች አሉ ታናናሾቹና እነሱን ከትምህርት ቤት አምጥቶ ከዛ ደግሞ እናቱን ሄዶ አስታሞ የራሱን ትምህርት ደግሞ እየተማረ ነበረ 1 ወሩን ያሳለፈው። በሁለተኛው ወርም ቤት ውስጥ መጣ አልተሻላትም ነበረና እሷን ያስታምም ነበረ። እንደውም አጋጣሚ ጎረቤቶቿ ሲመጡ ምን ትላቸው ነበረ? ይታወቃል መሰለኝ ሰው ሊሞት ሲሆን ይታወቃል ይባላል እና በቃ ልጆቼን አደራ ብቻ ነበረ የምትለው ማለት ነው። ይህንን ሁሉ እንግዲህ ተቻችሎ እዚህ መድረሱ በጣም ሊደነቅ የሚገባው ልጅ ነው። ሁሉም ኢትዮጵያውያን ደግሞ የበኩላቸውን አስተዋጽኦ ቢያደርጉ መልካም ነው እንላለን። ወደ ቀጣዩ ርዕሰ ጉዳያችን ስናልፍ እንግዲህ ከሰሞኑ መነጋገሪያ የሆነው የደቡብ አፍሪካ ጉዳይ ነው። ደቡብ አፍሪካ ላይ ብዙሃን ኢትዮጵያውያኖች ህይወታቸው እያለፈ ነው። ለመለወጥ ብለው ከሀገር ይሰደዳሉ። ሀገራችን አሁን ምቹ ናት። ሁሉም መጥተው እዚህ መስራት የሚችሉበት ጊዜ ተፈጥሯል። ግን ከዚህ ፊት የሄዱ ትውልደ ኢትዮጵያውያን ከሀገር እየተሰደዱ ግማሹ በበረሃ ይሞታል፣
ግማሹ ደግሞ በወንዝ በመርከብ ለማቋረጥ ሲል በመርከብ ይገለበጣል፣ ወንዝ ውስጥ ይሞታሉ፣ ይገፈተራሉ። በመንገዳቸውም ላይ ደግሞ እየሄዱ ይህን ያህል ብር ስጡን እያሉ በጣም ያግቷቸዋል። እና እዚህ ደግሞ ቤተሰብ ሌላ ጭንቀት ነው፣ ሌላ እንትን ነው የሚፈጥረው። እና በጣም ባይሄዱ ይመረጣል። በስደትም ከመሄድ ይልቅ ወይ በህጋዊ መሄድ ነው። ካልሆነም እዚሁ ላይ ያለውን ስራ እየሰሩ ማስተዳደር የተሻለ ይመስለኛል እንደኔ። በጣም አዎ። ሶሻል ሚዲያ እያገላበጥኩኝ ምን አገኘሁኝ ከዚህ ጋር በተያያዘ አንድ ትውልደ ኢትዮጵያዊ ነው፣ ካናዳ ሀገር ምንድነው ደቡብ አፍሪካ የሚኖር ነው። ራሱን ለመከላከል አሁን ላይ ግድያው እየበረታ መጣና ሰዎች እየሞቱ በጣም ሲበረታ ጊዜ በራሱ ውሾችና ራሱን በምንድነው በመሳሪያ ታጥቆ መንቀሳቀስ ጀመረ። ሱቅም ይሄድ የትም ይሄድ ያ ሰውዬ ከመሳሪያና ከውሾቹ መነጠል አይችልም። በቃ ሰዎችም እንዴት ነው ሁለት አይነት መላምት ሰጡት። እንዲታሰርም ተጠይቋል። መታሰር አለበት መሳሪያ በመያዙ መሳሪያ ያጠቀ ሰው ስለታጠቀ መታሰር አለበት የሚሉ አሉ። ሌሎች ማህበረሰቦች ደግሞ አይ ራሱን እየተከላከለ ነው መታሰር የለበትም ብለው ሁለት መላምቶች አሉ። እስቲ አንቺ ምን ትያለሽ? ስለቸገረው ነው የሚያደርገው ነገር ቢጠፋበት ነው ትክክል ነው ያልፈዋል። በጣም እኔም የተረዳሁት እንደዛ ነው። የደቡብ አፍሪካ መንግስት መፍትሄ ካልሰጠ የሌላ ሀገር ዜጋ መሞት የለበትም ለስራ እስኪሄደ ድረስ። ምክንያቱም የደቡብ አፍሪካ ዜጋ በተለያዩ ሀገር ላይ ደግሞ ስደተኛ ሆኖ የሚኖርባቸው ሀገሮች አሉ። እነሱ የሚገል የለም። እነሱ በክብር እየኖሩ ነው የሰው ሀገር ላይ። እኛ ሀገር ላይ ቢፈለግ የደቡብ አፍሪካ ዜጎች ይኖራሉ። ኢትዮጵያ እንደውም እኮ የምትታወቀው በእንግዳ አክባሪነቷ በጣም ሰዎችን ትሪት በማድረግ ነው እንጂ መግደል ደረጃ የሚያደርስ አይደለም። እና እዛ የሚኖሩ ሰዎች ደግሞ እንደው እንክብካቤ ቀርቶብን በስራ ሰርተው በኖሩ እንላለን። ሰው በሰላም ወጥቶ በሰላም መግባት ካልቻለ ኑሮ ከባድ ነው የሚሆነው። ያ ነው እንግዲህ እኔም በዚህ ጉዳይ ላይ የደቡብ አፍሪካ መንግስት ይሄን ነገር ቢገታው እና ደግሞ የሆነ መፍትሄ ቢያበጅለት ባይነኝ እኔም በዚህ ጉዳይ ላይ። ቀጣይ ርዕሰ ጉዳያችን እንግዲህ ተወዳጇ ድምጻዊት ራሄል ጌቱ አዲስ ነጠላ ዜማ በትናንትናው ዕለት ናሆም ሪከርድስ ላይ ሙዚቃዋን ለአድማጮቿ አድርሳለች። እንግዲህ ራሄል ጌቱ የምናውቃት አብዛኞቻችን ጥሎብኝ የሚለው ዘፈኗ ነው። አንቺም በዛ ይመስለኛል የምታውቂው። ጥሎብኝ ነው የምናውቀው ብዙዎቻችን። የልጅነት ውስታ ነው። አብዛኞቻችን ተማሪ ሆነን እያለን ነበር የምናውቀው። እና ከምን ተነስታ እዚህ ደረሰች የሚለውን ትንሽ ለማየት ስንሞክር ደግሞ ትውልዷ አዲስ አበባ አምባሳደር ፍልውሃ አካባቢ ነው። አብዛኞቹ እንግዲህ ትልቅ አርቲስቶች ከፍልውሃ ወጥተዋል ብንል ማጋነን ሳይሆን እውነታው ነው። ምክንያቱም እና አርቲስት ሄኖክ ወንድሙ እንግዲህ ከዛው ሰፈር ነው የወጡት። እንደውም ባለፈው ልታ ኢንተርቪው ሲደረግ ራሄል ጌቱ በጣም የልጅነት ጓደኛው እንደሆነች በብዙ ነገር ሰፖርት እንዳደረገች ተናግሯል። እና ፍልውሃ ብዙ አርቲስቶችን አፍርታለች ማለት ነው። እንግዲህ የምናውቃት ከድሮ ጀምሮ የኛ ድራማ ታውቂው ይሆናል አይደለም? የኛ ድራማ ጣይቱ የሚለውን ዘፈን ለአምስት ሆነው የሰሩበት ከጓደኞቿ ጋር የሰራች ልጅ ነች። ከዚህም በተጨማሪ ደግሞ በውዝዋዜ ስራ የተለያዩ ነጠላ ዜማዎችን አልበምን እንግዲህ ለተወዳጅ አድማጭ ተመልካቾቿ አድርሳለች ማለት ነው። ከዚህም በተጨማሪ የተለያዩ የመድረክ ስራዎችን ኢትዮጵያና የተለያዩ ውጭ ሀገራቶች እየሄደች ራሷን ለህዝቡ አድራሳለች። በዚህም ደግሞ አብዛኛው ህዝብ ያደንቃታል፣ ይወዳታል፣ ያከብራታል ማለት ነው። አዲሱ ሙዚቃዋንም ተጋበዙልን። ሌላው እንግዲህ በጎት ቴሌቪዥን የሚዘጋጀው የውትድርና ቻሌንጅ ነው። የውትድርና ቻሌንጅ ከዚህ ፊት ተዘጋጅቶ ሽልማት ተሸልሞበት በጣም እውቀት የተገኘበት ፕሮግራም ነበረ። አሁን ላይ ግን ብዙ ጥያቄዎችን እያስነሳ ነው። ድጋሜ ሁለተኛው ዙር የውትድርና ቻሌንጅን ለማዘጋጀት ጎት ቴሌቪዥን እንዴት ነው ዝግጅት ጀምሯል። ግን ስለሱ ከማንሳታችን በፊት ትንሽ ስለ ቻሌንጁ መግለጫ ብሰጫቸው፣ ያው ብዙ ሰው እየጠየቀ ያለው ምንድነው ስላላወቀው ብዙ የሆነ ኔጌቲቭ የሆነ ሀሳቦችን ነው ያቀረበ ያለው። እሱን ለማንሳት ነበረ ጥያቄ እያስነሳብን ነበረ። ወደ ቢሮ ብዙ ሰዎች ስልክ እየደወሉን በአካል በመገኘትም ቻሌንጁ አልተረዱትም፣ ሀሳቡን አልተረዱትም ይመስለኛል። ደግሞ ያለፈውን ቻሌንጅ አላዩትም መሰለኝ። ለውትድርና እየመለመናችሁን ነው፣ እንደገና ወጣትን በግዳጅ እያፈሳችሁ ነው እየተባለ ነበረ። አንድ ሰው ወታደር ለመሆን ሄዶ የሚመዘገብበት ቦታ አለ እንጂ አንድ ድርጅት ብድግ አድርጎ ወጣትን አብሶ ለመከላከያ አይሰጥም። የጎት ቴሌቪዥን የሚሰጠው የውትድርና ቻሌንጅ ደግሞ ውትድርና ህይወትን ትማሪበታለች፣ ስርዓትን ትማሪበታለች፣ ሰው ማክበርን፣ ማዳመጥን ብዙ ወታደሮች ያዳምጣሉ። በቃ ለሀገርሽ መስዋዕት እስከ መሆን ድረስ የሚያደርስ ማህበራዊ ህይወትሽ ራሱ እንዲገነባ የምታደርጊበት ነው። ጎት ቴሌቪዥን ያን በማሰብ ወጣቶች ወደ ውትድርና መጥተው ራሳቸውን እንዲገዙ ከሱስ ከተለያዩ መጥፎ ነገሮች
ራሳቸውን እንዲገነቡበት ራሳቸውን እንዲገዙ ውትድርና ህይወት ምን ይመስላል የሚለውን ገብተው እንዲመለከቱት። እኛ ጋር አልተለመደም እንጂ እኮ ወደ ውጭ ሀገራት ስንሄድ 12 እንደጨረሱን ወደ ዩኒቨርሲቲ ሊገቡ አካባቢ ይመስለኛል ወይ ደግሞ ከዛ ሲወጡ ግን አላውቅም ውትድርናን የማይሰለጥን የለም። በነገራችን ላይ ውትድርና ቻሌንጁ የአንድ ወር ጊዜ ናት። አንድ ወርም ላይፈጅ ይችላል፣ 20 ቀንም ሊሆን ይችላል የሚያዘው። አንድ ሰው ከበደኝ ካለ በንጋታው አቋርጦ መምጣት ይችላል። ምክንያቱም ግዴታ አይደለም። ማን አሸንፎ ወጣ፣ ማን በብቃት ተወጣ፣ ይሄንን ነገር እንደ ትምህርት ቤት ነው እንጂ አስረን እዛ የምናስቀምጥበት 20 ቀን ግዴታ ነው ተቀመጥ የሚባልበት ህግም የለም። አንድ ሰው ማን አሸነፈ፣ ምን ያህል ራሱን አጠንክሮ አብቅቶ የተሰጠውን ተልእኮ ጨርሶ መጣ የሚለውን ብቻ ነው የምናይበት። መጨረሻ ላይ እስከ 20 ቀን ይሁን 30 ቀን የያዝነውን ቀን ያህል በብቃት የተወጣው ሰውዬ ሽልማቱን ይዞ ወደ መጣበት የመጀመሪያ የስራ መስኩ የሚመለስበት ነው እንጂ በዛ የሚቀጥልበትም አይደለም የውትድርና ቻሌንጁ። እኛ እንግዲህ ወደዚህ እንትን አልነው እንጂ አሁን ክረምት እንደመሆኑ መጠን ደግሞ የተለያዩ ኮሌጆችም ዩኒቨርሲቲዎችም ዝግ ይሆናሉ እና በዚህ የእረፍት ጊዜ እንግዲህ የት ልሂድ ምን ልስራ ብሎ ያሰበም ሰው ካለ ወደዚህ የውትድርና ቻሌንጅን መቀላቀል እንደሚችል ለመግለጽ እንወዳለን። በዚህ አጋጣሚ ግን ያው እድሜ ገደብ አለን። መስፈርታችን ከ20 እስከ 30 ያለ እድሜ ሲሆን በዚህ እድሜ ውስጥ ያሉ ወጣቶች መጥተው ስለ ሀገራቸውም ያውቃሉ። ባይዘው መጥተው እንትን ማለት ብቻ ሳይሆን ስፖርቱን መስራትም አይደለም ጠዋት መነሳት የማይችሉ ልጆች ጠዋት መነሳትን ይለምዱበታል። ስርዓት ነው ባይነገራችን ላይ ቤተሰብሽ እንዴት ነው ጠዋት ተነሽ ስልሽ አይተኛሉት ያለሽ እናት አባት ምንም አይልም ዝም ይልሻል። ወደ ህይወት ስትመጪ ግን ጠዋት መነሳት በጣም ትልቅ ጥቅም አለው። ህይወት እየኮረኮመች ደግሞ ከምታስተምርሽ ይቺ 20-30 ቀን ገብተሽ የምትማሪያት ህይወት ለነገ ህይወትሽ እያስተካከለች ትሄዳለች እና በዛው የሚቀጥል ደግሞ ስላልሆነ ማለትም ቅድም እንዳልሽው ከከበዳቸው አቋርጠው መውጣትም ይችላሉ። ሲጨርሱ ደግሞ ወደ ነበረባቸው የትምህርት ቤትም ሊሆን ይችላል ለስራ ህይወትም መመለስ ይችላሉ። እንግዲህ ባለፈው ውትድርና ቻሌንጅ ላይ እንዴት ነው በንጋት መጀመሪያ ቀን ገብተው አረ ከበደኝ መሮጡ ብለው ይተነሳሉ። ከእንቅልፌ መነሳት አቃተኝ 11 ሰዓት መነሳት ከብዷቸው። አንዳንዴ ደግሞ እንዴት ነው በኖርማል ህይወትሽ አዳር ማተኝበት አጋጣሚ ይመጣል። ያንንም ለማስተማር ውትድርና ቻሌንጁ በጣም ጠቃሚ ነው። አዳር ትሰለጥኛለሽ እና አቃተን ብለው የተመለሱ በጣም ብዙ ልጆች ነበሩ። ከነዛ መካከል ደግሞ አሸንፈው የመጡ ሽልማትን ተሸልመው ነበር ወደ ቤታቸው የተመለሱት። በጣም አመስግነውናል፣ ያሸነፈው አመስግነውናል። እንደገናም ደግሞ ብዙ የህይወት ተሞክሮዎችን ያገኙ ደግሞ ልምዳቸውንም ሲያካፍሉ ነበር እና ውትድርና ቻሌንጁ ወደ ውትድርና ምልመላ አይደለም። ወጣቶች ራሳቸውን እንዲያበቁበት ሰውነትን ህይወትን እንዲማሩበት የምናደርግበት የውትድርና ቻሌንጅ ነው። ሽልማት አለው። እድሜ ገደብ አለው። ከ20 እስከ 30 ዓመት ነው። ያቃተው ደግሞ በንቃተው መመለስ ይችላል። በፈቃደኝነት የሚደረግ ቻሌንጅ ነው ማለት ነው። ምዝገባ ስላላለቀ መመዝገብ የምትፈልጉ በቻሌንጁ ተወዳድራችሁ ራሳችሁን አብቅታችሁ አሸናፊ ሆናሉ የምትሉ እድሜያችሁ ከ20 እስከ 30 ያላችሁ ተመልካቾቻችን በዚህ አጋጣሚ በጎ ቴሌቪዥን እየመጣችሁ መመዝገብ ትችላላችሁ። ስልክም እናስቀምጣለን። ስልክ እየደወላችሁ በኦንላይን መመዝገብ ይቻላል። እንግዲህ የዛሬው ፕሮግራማችንን እዚህ ጋር እናብቃ። እንዲህ እያለን ብዙ ቁም ነገሮችን ያነሳና በዚህም ደግሞ ህብረተሰቡ ብዙ ነገር ያገኘ ይመስለናል ብለን ተስፋ እናደርጋለን። ሀሳብ አስተያየታቸውን እንግዲህ ኮሜንት ሴክሽናችን ላይ ያስቀምጡልን። ቀጣይ እንግዲህ በሌሎች ርዕሰ ጉዳዮች እንገናኛለን። በዛሬው ፕሮግራማችን እዚህ ጋር ያበቃል። ቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ሰላም ቆዩ።